ጣዖት አፍርሻለሁ። በጌታ በኢየሱስ ስም ስራውን አፍርሻለሁ። በጌታ በኢየሱስ ስም ቀደድኩት። እንደኔ አሰስገሰሱን አወራችና ብለህ ወስደት ለጥፋለህ እንዴ? እና ያወራው ማን ነው? አንቺ አይደለሽ አወራሽ? ሰላም እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንደተለመደው እናንተን ፈታ ዘና ያረጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላም ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ እያደረጋችሁ የመለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን መጫናችሁን አትዘንጉ። የፌስቡክ የቲክቶክ እና የኢንስታግራም ሊንኮቼም ከታች ዲስክሪፕሽን ላይ ያሉ እነሱንም በመንካት ቤተሰብነታችንን እናጠናክር። ከዚህ ቀደም ብዬ በለቀኩት ቪዲዮ አብዛኞቻችሁ በጣም ቅር እንደተሰኛችሁ ነግራችሁኛል። በጣም ይቅርታ። እናንተን የማይመጥኑ ቪዲዮዎችን ይዤባችሁ ስለመጣው ይቅርታ አድርጉልኝ ለማለት እወዳለሁ። ለማንኛውም ብዙ ወሬ አናብዛ፣ ወደ ቪዲዮ። ድንግልናሽ እንዴ ከታምጥተሽ ነው? ይሄ ደግሞ እንደ ሂማኔር እንደሚባለው አርቲፊሻል ነገር መጣ እንዴ? ሳኪታሽ ነው አይደለ? ይሄ የቻይና ነገር ገዝታሽ አይደል? ከተመጣሽ ታዲያ እኔ እኮ ሳቃጥልን ጠርጥሬ ነበር። እንደ አላርጂክ ቢሆንብኝ ይሄ ነገር ለቆዳ ጥሩ ነው? ድንግልናሽ አላርጂክ እንዳይሆንብኝ እስቲ ባይኔ የሳሚ እናት ያበደል ሴት በጣም ይወዳል። አንተ ግን ሴት ትወዳለህ? በጣም ይወዳል። ለአንድ ሴት ስንት ፊል ትከፍላለህ አንተ? ፊል 175 እንጨር 175 ፊል ብቻ ትከፍላለህ አንድ ሴት የምታገባ ከሆነ? ከአማራ ካገባ ብር እኮ ነው ቀይሮ ብር። እሺ ከካሮ ካገባ በጣም ይፈልጋል። ስንት ፊል ትሰጣለህ? 127 ፊል ትሰጣለህ። ኮይታ ማለት ነው። ይገርማል እኮ በየሀገሩ ያለው ባህል። ይሄኔ ወደፊት ባሌ ከኤክሱ ጋር ተጋድሞ የልጆቼ እናት አንቺ ነሽ፣ አንቺን ነው ማገባው፣ ሚስቴ አንቺ ነሽ፣ የመጨረሻ አንቺ ነሽ፣ በግ የመጨረሻ እኔ ነኝ፣ ትመጣ እንደሆነ ና ውርጋጥ፣ ያለበለዚያ እኔ ገዳም ነው የምገባው። Veronica ክሊፕም ተሰርቶለታል። ፊቱን ከድሜ ጨረቃን የሰከንድ እድሜ የዓለም ነገር ባንቺ ሲወሰን ለደስታም ካዘን ነው ወገን። በተስፋ ሁሉም ደስ ቢለኝ ተፈጥሮ እየገፋፋኝ አግዝፌ እንዲህ ባልልሽ አበባ እንዲያው ዝም ብለሽ ሁኔታሽ እንደምድር ስህተት እንዳለም። ባለፈው ቬሮኒካ ምናምን ብዬ ስዘፈን ተኤፍራታ ድምፅሽ ለማውራት እንጂ ለዘፈን አይሆንም ምናምን ብለህ ሞራሌን የከሸከሽከው ሰውዬ ግን አድብ። አሁን እንዴ ከሱ አንሳለሁ አላንስም። እንግዲህ ባለፈው ይሄ ልጅ ሁላችሁም ታስታውሱታላችሁ። እግረኛው ሚዲያ ላይ ቀርቦ ለቬሮኒካ ያለውን ጥልቅ ፍቅር ገልጾ እንደ ዘንቢልም ቢሆን አንጠልጥላ ዓለምን ታዙረኝ ጥሏ መሆን ነው የምፈልገው ከሷ መራቅ አልፈልግም ብሎ ነበረ። ዘፈኑንም በግጥም መልክ አሰምቶን እንደነበር እናስታውሳለን። ይሄው እንግዲህ ክሊፑ ተለቋል። ቬሮኒካ በእውነት ልትረጁ ይገባል። ቢያንስ አግኙና ለዚህ ተስረቅራቂ ድምፁ ያለሽን አድናቆት ግለጪለት። በዚህ ልክ እኮ ፍቅሩን የገለጸልሽ የለም። ምን ነው? ሰላም እንዴት ናችሁ? ያው
በጣም ደስ የሚል ዜና ላይ ነገራችሁ ነው። አባቴ ይሙት እኔ እንደሰማሁት ማለት ነው ለእናንተ ለ5 አመት በጣም ታማኝ ፎሎወሮቼ እዚህ ጊዜ ለኔ ቦት ድምጽ ማቀስቀስ ምናምን ይሄ ቪዲዮ መስራት ምናምን እንደ ኃጢያት በሚቆጠርበት ሰዓት ላይ ደፍራችሁ ለኔ ቪዲዮ ሲሰሩ ለነበራችሁ ሰዎች ማለት ይሄንን ዜና እስከ ነግራችሁ ድረስ አላህ ምስክሬ ነው እንዴት እንደጓጓውና ምንድነው እኔ ዩቲናስ እኔ የግቢ ተማሪዋ እኔ ስንት ነገር ያየሁቷ እኔ ዩቲናስ ኢትዮጵያን ሀገሬን እምዬን ወክዬ በኢስት አፍሪካ 2025 በአይኮኒክ አዋርድ ላይ በሁለት ዘርፍ ታጭተናል። አንደኛው በቤስት ኮንተንት ክሬተር እና ሁለተኛው ደግሞ በቤስት ኢንፍሉዌንሰር ነው። እንኳን ደስ ያለሽ በሉ እና ሳትፎርሹ እስካሁን ስትደግፉ ለነበራችሁ ሰዎች ይሄ ደስታ ያው ደስታችሁ ነውና እንኳን ደስ ያለልን ነው ወላሂ። እና በጣም ነው ደስ ያለኝ። በጣም ይሄ የማሸነፍ ምናምን ጉዳይ አይደለም። ያ መድረክ ላይ በጣም ታዋቂ ሰዎች ነው የሚገኙበት፣ በጣም የአፍሪካ ታዋቂ ሰዎች እና እዛ ላይ ራሱ ላይ መገኘቱ መታጨቱ በጣም ትልቅ ነገር ነው። ዩቲናስ ኮንግራ ደግሞ ስለ ሰሞንኛው ጉዳይ እስኪ ደግሞ የሆነ ነገር ልበላችሁና እንትን እንበልና እኔ ምንድነው ቪዲዮ ስር ምናምን ገብቼ ኮሜንት አነባለሁ ምን ተባለ ምናምን የሚለውንና እጅግ በጣም ብዙ ሰው ምንድነው ያለው እኛ ድራማ የሚሰራ ሰው አንፈልግም የሚረዳ ሰው ነው የምንፈልገው ይላልና ያው የዩቲተር አደርሶ ነው እንጂ በአምናም በካቻምናም የበላው የአመቱን ምርጥ ድራማ ሰሪ ነው። ግን ያኔ ሰላም ችግር የለውም ግን ምንድነው ሜቢ እኮ የምራችሁን እኮ ሊሆን እኮ ይችላል። ይሄ ድራማ ሰሪ ናት እሷ ሌላ ቦታ ተወዳደርማ ሜቢ የምራችሁን ሊሆን ይችላል። ሜቢ ልክ ናችሁ። ራሴን ለውጭ አስተምሪ ምናምን ወደ ፊልሙ ተቀላቀይ ሜቢ የሚገባኝ ጉማ ሊሆን ይችላል። እና እንደነቃ ነው ያደርጋችሁኝ። እጅግ በጣም ነው የማመሰግነው። እና ቲናስን ብላችሁ ለእኔ ድጋፍ ለመሰብሰብ ቪዲዮ ለመስራት የምታስቡ ካላችሁ በጣም የእስከዛሬው እጅግ በጣም ከመጠን በላይ ነው እና እጅግ በጣም ነው የማመሰግናችሁ። በእኔ ሳቢያ ስትሰደቡ ስትዘለፉ እያዩ በጣም ሰላሜን እያጣው ስለሆነ በቃኝ። በጣም ነው የማመሰግነው። ያሰባችሁ ካላችሁ ያሰራችሁትም አላህ ያክብርልኝ። እጅግ በጣም ነው የማመሰግነው እና ከዛሬ በኋላ የቮት ቪዲዮ አይኖርም እና ዛሬም ደግሞ ቮት ጋዛሽ ተብዬ ደግሞ እየተወራ ነውና ቢቻል ራሴን ባገል በጣም ደስ ይለኛል። ያባለፈው እንኳን ቮት ቪዲዮ የመጀመሪያው ፊቴ ላይ በጣም ነው የሚያስታውቀው። በጣም የግድ ነው ቪዲዮ የሰራሁት እኔ ስራ ይመስክር ብዬ የማስብ ሰው ነኝና ወላሂ ላዚም ብቻ በጣም ነው የማመሰግነው። በጣም ሌላው ደግሞ ያው ለራሴ የተለየ ግምት ሰጥቼው ሳይሆን እያደረጋችሁት ያላችሁት ነገር ዘለፋው፣ ስድቡ ምናምን አባቴን አይ ዶንት ዲዘርቭ ዲስ ያው ደግሞ የምትወዱት ሰው እየመራ ባለበት ሰዓት ላይ እኔ አይገባኝም ነበር ግልጽ ለመናገርና ምናልባትም ውድድሩ ሳያልቅ ማሸነፏን ያመነች የመጀመሪያው ሰው ሊሆን ይችላል። አምነናል። እንኳን ደስ ያላችሁ። ህይወት ይቀጥላል። በመጀመሪያ ደረጃ ደስ ይላል። ዩቲናስ በእውነት ጎበዝ የምር ሰርታለች። በጣም ብዙ ስድብ ብዙ ትችት ምናምን ተቋቁማ በጣም ብዙ ነገር የሚያስገርሙ ስራዎችን ሰርታለች በትወናው። ሲጀመር ቲክቶክን አብዛኞቻችን ያው የምናስታውሰው እሷና የቲ ነው። ከሴቶች ሉዓልም አሉ፣ ግን እሷና የቲ ቀደምት ከሚባሉት ቲክታከሮች መሀል ዋነኞቹ ናቸውና ለማንኛውም እኔ በጣም ነው ደስ ያለኝ ሀገራችንን ወክላ መታጨቷ። ሁላችሁ መባካችሁ ዩቲናስን ቮት አድርጓት ነው እኔም ማለት የምፈልገው። እንግዲህ ማን ደፍሮኝ ይሞክረኝና የስነ ጥሩ ሰው የበላይ ነኝና ልቤ ፍቅር ሰራ አባይ ወዲያ ማዶ የበላይ የንዘ ጎጃሜዋን ወደው በስመ አብ ይሁት ጨዋነቷን በዚህን ጊዜ እንደዚህ አይነት ሴት አለች እንዴ? እንደዚህ ቀይ ነገር ልብስ አድርጋ ሚልክ ታንከሯን ሽፍንፍን አድርጋ ቦርጯ ምናምን እንዳይታይ ረዘም ያለ ሱሪ ለብሳ እንደዚህ በንዋይ ዘፈን ዋው! ከይኔ ያወጣሽ በእውነት ከይኔ ያወጣሽ። ኧረ በስመ አብ። እኔ አሁንስ እንደው በእውነት ከዚህ ቀደም በእንደዚህ አይነት አለባበስ ጉዳይ አንድ አባት የተናገሩት ንግግር አለ። እኔ ብዙ አላወራም፣ የእሳቸውን ለትውስታ ያህል እንስማ። የዘማውያን ልብስ የታወቀ ነው። ያው ከፍ ከፍ ዝቅ ዝቅ እንዲያ ያለ ነው ማለት ነው።
እንደዚህ የምታረጉት ጡታችሁን እዚች ጋር ባላዋን አየት እንዲያደርግላችሁ ሰው የምታረጉት አይሁኝ እኮ ነው። በቃ የዘማው ያለ ልብስ ማለት ነው። በቲክቶከሩ በነ ጆን ዳንኤል ጉዳይ ዛሬ ምን አዲስ ነገር አለ? ዛሬ አዲስ ነገር ያለው ውሳኔ ሊሰጥባቸው ተቀጥሮ ነበረ ጥፋተኛ ይሁን አይሁን በሚል ሆኖም ግን ፍርድ ቤቱም አዲስ ማስረጃ ተገኝቷል በሚል አራዝሞታል። መረጃውን በአጭሩ ልንገራችሁ። ንብረትነቱ የኢትዮጵያ አየር መንገድ ከሆነ አውሮፕላን ጋር በተያያዘ ክስ የተመሰረተባቸው እነ ዮሐንስ ዳንኤል ዛሬ ጥቅምት 18 ቀን 2018 ዓ.ም ፍርድ ቤት ቀርበው የነበረ ቢሆንም የጥፋተኝነት ብይን ሳይሰጥባቸው ለተጨማሪ ቀናት ቀጠሮ ተሰጥቷል። የፌዴራሉ ከፍተኛ ፍርድ ቤት አንደኛ ልዩ ወንጀል ችሎት ዛሬ በነበረው ውሎም በነ ቲክቶከሩ ጆን ዳንኤል መዝገብ ላይ ጥፋተኛ ወይም ነፃ የሚል ብይን ይሰጣል ተብሎ ይጠበቅ ነበር። ሆኖም የተከሳሽ ጠበቃ ለደንበኛቸው መከላከያ የሚሆን ተጨማሪ ማስረጃ እንዳላቸው ለችሎቱ በማስረዳት እንዲያስገቡም እንዲፈቀድላቸው ጠይቋል። ፍርድ ቤቱም ጥያቄውን በመቀበል ማስረጃው እንዲቀርብ ከፈቀደ በኋላ አቃቤ ሕግ በቀረበው አዲስ ማስረጃ ላይ መቃወሚያ ወይም አስተያየት ካለው እንዲያቀርብ ጊዜ ሰጥቷል። በዚህ መሰረት ችሎቱ ጉዳዩን ለመመልከት ለፊታችን ጥቅምት 20 ቀን 2018 ዓ.ም ተለዋጭ ቀጠሮ በመስጠት የዛሬ ውሎ አጠናቋል። ችሎቱ ከዚህ ቀደም ጥቅምት 5 ቀን በነበረው ቀጠሮም አንድ ዳኛ ባለማውራታቸው ምክንያት መዝገቡን ሳይሰማ መቅረቱና ለዛሬ የጥፋተኝነት ብይን ለመስጠት ቀጠሮ ሰጥቶ እንደነበር ከዚህ በፊት መዘገባችን ይታወቃል። ተካትለን የደረሰበትን ዘግባለን። የነ ጆን ዳንኤል ጉዳይ እንግዲህ አሁንም አልተቋጨም ወይም ደግሞ ፍርድ አልተሰጠም። እንግዲህ እስካሁን በእስር ላይ ናቸው። እንግዲህ ምን ይባላል? መንገድ ላይ አውርዶሽ አንቺ በሌላ ታክሲ ሄድሽ? አዎ ጸልያለሁኝ፣ ራእይም አያለሁኝ። ራእይ ሳይ ከሌላ ወንድ ጋራ እግዚአብሔር አሳይቶኛል። እግዚአብሔር ከሌላ ወንድ ጋራ እሷን የሚፈልግ ወንድ አለ። ስለዚህ ከዛ ወንድ ጋራ ስትኮበልል አሳይቶኛል። አንዴ ፈንክታኛለች። ፈንክታኝ ታክሜያለሁ እንጂ ሕክምና አርጋጋጭ ያለ ሰዎች መጠየቅ ይቻላል። ውሸት አይደለም፣ እውነት ነው። ሁለተኛዋ ነው። ሶስተኛዋን አትደብቅ። ጥላት አትሄድ። ጥላት አትሄድ። በትዳር ነው በህጋዊ መንገድ ነው የተጋባችሁት። ለምን ብላ ትደብቃለች? ለምን ብላ ነው ማደበቅ? ኦኬቶ ደበቀች። እሷ አልተናገረችም። አንተ አላስተዋልካትም። አብዱ አልመሰለኝም። ስላበደ እኔ ያላበደ ሰው ጤነኛ ሰው አደባባይ ወጥቶ እንደዚህ አያወራም እኮ። ቆይ ያልገባኝ ነገር በራሱ መኪና ጫፍ ላይ ውረጃለሽ? አዎ አስወርዶ። እየቀለድሽ ነው? እግዚአብሔር ምስክራለሁ። ልትወልጂ ነች? አዎ ልጆቼ ምስክራለሁ። እየቀለድሽ ነው? የእውነት ሪፈር ነው የተጻፈው። ከአሁን ድረስ 5 ወር ድረስ ልጁ ያላየው ያላቀፈው አባት ዛሬ ምን መጥቶለት ነው ልጅ መስጠው? 5 ወር አላቀፈው። ሲያስወርዳት ካላወቅ፣ ስታረግዝ ካላወቅ፣ ስትታመም ካላወቅ፣ ደም ሲያመጣት ካላወቅ የፍቅራችን ጊዜ ማለት አይከብድም? ይሄ ህፃን ሊወለድ ሲል መንገድ ላይ ጥላት ሄዳል። ለምን እንደዛ ስቅስቅ ያለችበት? ስንቱን ቻለው። እኔ እንዴት የማወራው እችል ወርቀሽ ይኸውልሽ፣ በጣም ይገባኛል። ስለዚህ እኔ እኮ ከዚህ ሰውዬው ጋር ማውራት እራሱ አልችልም። እናንተን አክብሬ እናንተን ፈርቼ ነው እዚህ ጋር የተቀመጥኩት። ከዚህ ቀደም እንደምናስታውሰው ይሄ ሰውዬ ሚስቴ አትምቺኝ ሲል ተናግሮ ነበረ። ስለሽ እዛ ቤት ስጠኝ ሚስቴ ነሽ፣ ወድሻለሁ፣ አትምቺኝ፣ በቃ ሰንዝሪብኝ፣ በንግግር እንፍታው ነገሮች ሁሉ። ማንም ሰው ደግሞ ይጣላል። አሁን ያው በሰፈር በጎረቤት ምናምን የምንሰማቸውን ነገሮች ሚዲያ ላይ እየወጡ እየሰማን ጉድ እያለን ነው። እንግዲህ ይሄም አንድ ጉድ ካስባለን ጉዳዮች መካከል አንዱ ነው። በዚህ አጋጣሚ መናገር የምፈልገው ነገር ምንድነው? ባለትዳር ስትሆኑ መከባበርን አብራችሁ ብታክሉበት መልካም ነው። ተከባበሩ፣ ተዋደዱ፣ ልጆቻችሁን በሰላም አሳድጉ። በየሚዲያው እየወጣችሁ ትደበድበኛለች፣ ይቀጠቅጠኛል ምናምን የማያኮራ ታሪካችሁን አታውሩ። ጣዖት አፍርሻለሁ። በጌታ በኢየሱስ ስም ስራውን አፍርሻለሁ። በጌታ በኢየሱስ ስም ቀደድኩት። በጌታ በኢየሱስ ስም
ይህ ግለሰብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆኑትን ንዋያተ ቅድሳትና ስዕላትን በማን አለብኝነት ሲቀዳድና ሲያወድም የሚያሳይ ድርጊት ፈጽሟል። ይህ ድርጊት በበርካታ ምዕመናን ዘንድም ከፍተኛ ቁጣን አስነስቷል። ምዕመናን ሃይማኖታዊ መቻቻልና አብሮነት ባላት ኢትዮጵያ ውስጥ እንደዚህ አይነት የጥላቻና የንቀት ድርጊት መፈጸም ተቀባይነት እንደሌለው ይገልጻሉ። ጉዳዩ የሚመለከተው የሕግ አካል ይህንን ድርጊት የፈጸመውን ግለሰብ በሕግ አግባብ በአስቸኳይ ጠርቶ እንዲጠይቅ ተገቢውንም እርምጃ እንዲወስድ በርካቶች ጠይቀዋል። በኢትዮጵያ የሃይማኖት ሰላም እንዳይደፈርስና የዜጎች የሃይማኖት ነጻነት እንዲከበር ሁሉም የበኩሉን አስተዋጽኦ መወጣት ይኖርበታል። ከዚህ ቀደም እንደምናስታውሰው የእመቤታችን የቅድስት ድንግል ማርያምን ስዕል አድኖ እየተፋችበት የማልቀደው እናቴን ስለማከብር ነው እናቴን ስለምወድ ነው ምናምን እያለች አንድ ቪዲዮ ተለቆ አንዲት ሴት በሕግ ቁጥጥር ስር ውላ እንደነበር እናስታውሳለን። እንግዲህ ባየነው መልኩ ደግሞ ቅዱሳን ስዕላትን ይህ ግለሰብ እየቀደደ እየሰባበረ ድድብናውን በአደባባይ እያሳየ አይተናል። ኢትዮጵያ ውስጥ ስንኖር እርስ በርስ ተከባብረን አንዱ የአንዱን ሃይማኖት አክብሮ ባህሉን አክብሮ በጨዋነት ነው የምንኖረው እንጂ እንደዚህ አይነት ታሪክ የለንም። አሁን አወቅን፣ መነጠቅን፣ ገባን፣ ተገለጠልን በሚል ምክንያት የሌላውን ሃይማኖት መዳፈር፣ መሳደብ፣ ስዕል አድኖችን በመቅደድ ንቀታቸውን ይሄ የእርስ በርስ የመከባበር ታሪካችንን የሚያጠለሹ ነገሮችን እያየን እየተመለከትን ነውና ሰው የፈለገውን የማመን የመከተል መብት አለው። አንተ ገባህ ማለት ሌላው አልገባውም ማለት አይደለም። አሁን የተያያዘው ፉክክር ይመስለኛል በሃይማኖት ላይ አንዱ የራሱን ሃይማኖት የበላይነት ታማኒነት ለማሳየት የሌላውን ሃይማኖት እየናቀ ስዕል አድኖችን እየሰባበረ እየቀደደ ማሳየት በጣም ይሄ ኖርማል ነገር እየሆነ የመጣ ይመስለኛልና በዚህ ጉዳይ ላይ መንግስትም ሆነ የሃይማኖት ተቋማት ይሄ ግለሰብ ላይ ብቻ አይደለም ቀጣይም ይሄንን አይተው ትክክል ነው ብለው እንዳይመጡ ተመጣጣኝ የሆነ ቅጣት ሊቀጣ ይገባል ባይ ነኝ። ልክ ከዚህ ቀደም ልጅቷ ተይዛ ለሕግ እንደቀረበችው ሁሉ ይህም ግለሰብ ለሕግ ተይዞ ቀርቦ አስተማሪ የሆነ ቅጣት ሊቀጣ ይገባል ባይ ነኝ። በዚህ ጉዳይ ላይ እናንተም የራሳችሁን ሀሳብ አስተያየት በቅንነት ብትሰጡ በጣም ደስ ይለኛል። እንደኔ ያሰስገሰሱን አወራችና ብለህ ወስደህ ትለጥፋለህ እንዴ? እና ያወራው ማን ነው? አንቺ አይደለሽ አውራሽ? አይ ሐሳባሽ ካሜራ ፊት የሚነገርና ከካሜራ ፊት የማይነገር አለ። አይደለም አሁን ስፔሲፊካሊ እያወራን ያለ ነው ስለዚህ ሾው ነው አይደል? ስላለፈው ሾው ማለት እሱ ሾው ላይ እኔ ተናገርኩት አለ። እኔ እንደማንኛውም ሰው የማወራው ነገር አለ፣ የምጠይቅህ ጥያቄ አለ፣ እንጠይቃለሁ፣ ትመልሳለህ። በዚህ ሲቹዌሽን ጠየቅኳት። ኖርማል ጥያቄ ነው። እንደማንኛውም ሰው የተሰማኝን ነው መጠየቅ ያለብኝ። ወይም ሾው ላይ ስቀርብ ጉዳዩ ላይ የምንወያይበት ጉዳይ ላይ ይሆናል የምለውን ጥያቄ አነሳለሁ። ያንን ካነሳው በኋላ እማትፈልጊው ከሆነ ነው ይሄንን ጉዳይ አላወራም ማለት ትቻለሽ። ዝም ማለትም እኮ ይቻላል። ካወራሽ በኋላ ግን አውርቼም መቁረጥ እችላለሁ። ማን ይከለክለኛል? ከዛ ውስጥ የምፈልገውን ወስዳለሁኝ፣ የማልፈልገውን አልወስድም። ከባህል ከአካባቢያችን ከሀገራችን ምናምን ነባራዊ ሁኔታ አንፃር ህዝቡ ጋር ሄዶ ከሚጎረብጥ ሰው ነኝ፣ ስህተት አይጠፋም። አንዳንድ ነገሮች ምላሴ ሊስት ይችላል። ስለዚህ መቁረጥ ደግሞ ለዛ እኮ ነው ኤዲቲንግ ምናምን የሚባል ነገር እሱን እንደ ዳይሬክተር ዲሳይድ አድርግ ከተባልኩኝ እንደ ዳይሬክተር እኔ ነኝ የምወስነው። እንደ ዳይሬክተር ይሄንን እፈልጋለሁ ብዬ መረጥኩኝ። አንቺ እዚህ ጋር ስትናገሪ ዝም ብሎ ይመጣልሽን ትናገሪያለሽ። ኦፍ ኮርስ ልክ ነሽ እኮ በማህበረሰብ ውስጥ ተጽዕኖ ሊፈጥሩ ይችላሉ ብዬ የማስባቸውን ነገሮች ልክ ያልሆኑ ነገሮችን ኤዲት አደርጋለሁ። ግን ልክ ነው ብዬ ያመንኩትንስ ነገር አንቺ መተሽ ኤዲት ማድረግ ነው። ጠርተኸኝ ስመጣ ማለት ነው ላይቭ ሾው ነው ብለህ አልነገርከኝም። ስለዚህ ላይቭ እስካልሆነ ድረስ ደግሞ የፈለኩትን ነገር ተናግሬ ይቆረጣል ብዬ ስለማስብ ለባለሙያ ትቼ ሄዳለሁ። እንደሰማነው ፍጹም አስፋውና የኢቢኤስ የቀድሞ ጋዜጠኛ የነበረችው ቃል ኪዳን እየተጨቃጨቁ እንዴት ኤዲት አታደርገውም ዝም ብለን እንዴት ትለቀዋለህ ምናምን ብላለች። በእርግጥ የምር የእውነት ጸብ አይደለም። ምን ተፈጥሮ ነው የሚለውን ነገር ለማየት የዩቲዩብ ቻናሉን ገብቻቼ ነበረ። ጸብ ሳይሆን እንግዲህ ፍጹም አስፋው እሷ ቃል ኪዳን እንዲሁም አዚዛና የቀድሞ የኢቢኤስ ጋዜጠኛ የነበረው ዋለልኝ አንድ ላይ በህብረት በቅርቡ የጀመሩት አንድ ፕሮግራም አለ። እሱም ፕሮሞት ለማድረግ የተጠቀሙበት መንገድ እንደሆነ አይቻለሁ። ግን ለሚያይ ሰው የእውነት የተጣሉ ነው የሚመስለው፣ ግን አልተጣሉ።
ለማንኛውም ውዶቼ ዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አድርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። ቅድም እንደተናገርኩት በትላንትናው ቪዲዮ ቅር አሰኝቻችኋለሁ። በጣም ይቅርታ ቤተሰቦቼ፣ ለእናንተ የማይመጥን ስራ ይዤላችሁ ስለመጣው በጣም ይቅርታ። እንግዲህ እንዳትርቁኝ ለማለት ነው። ለምትሰጡኝ ፍቅር በጣም ነው ማመሰግነው። አሁንም ፍቅራችሁ አይራቀኝ። ይሄንን ቤት ሰብስክራይብ አድርጋችሁ ያልተቀላቀላችሁ ሰዎች ሰብስክራይብ በማድረግ ቤተሰብ እንሁን። ላይክ እና ሼር አድርጉ። ሀሳብ አስተያየታችሁን በቅንነት ጻፉልኝ። እንዲሁም የምለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን መጫን አትርሱ። የቲክቶክ የፌስቡክ እና የኢንስታግራም ገጾቼም ዲስክሪፕሽን ላይ ያሉ እነሱንም ነካ እያደረጋችሁ እንሰራባቸው የምትፈልጓቸውን ቪዲዮዎች ካሉ በዛ መላክ ትችላላችሁ ማለት ነው። ለማንኛውም የዛሬን አበቃው። ይመቻችሁ ባይ